ግን መጀመሪያ ማለት ነው ቃል ከገባህልኝ ነው መጠየቅ። ስለ እስልምና ታስተምረኛለህ ወይስ አታስተምረኝም? አስተምርሻለሁ። እርግጠኛ ነህ? ምንድነው እምነትሽ እንዳትለኝ፣ ምንድነው እምነትሽ እንዳትለኝ። በቃ እኔ እንትን ውስጥ ነኝ አይደለህም። በቃ ሙስሊም እወዳለሁኝ። ከፈለክ ሻዳ አስይዘኝ፣ ከፈለክ ዝም ብለህ አስተምረኝ እንደፈለክ። እሺ፣ ስለ እስልምና ያው የሰማሽው ነገር ይኖራል። ስለ እስልምና ሃይማኖት እዚያ ላይ ትንሽ ብዙ ነገር እስከዛሬ የሰማሁት ሁሉ ቀርቶ ማለት ነው አንተ መከታተል ከጀመር ጀምሮ የምሬን ነው የምልህ ባልተፈጠርኩ ሁሉ አሰኝቶኛል። እዚች ምድር ላይ ምን ነው ባልመጣው ሁሉ አሰኝቶኛል። የምሬን ነው የምልህ። ሳውራት ራሴ ወደ እንባይ ራሴ ይመጣል። አይደል ነው ለምን እንደሆነ እንጃ። እሺ፣ ባጭሩ ስለ እስላም የሰማሽው ይኖራል። ባጭሩ ላስረዳሽ። እስላም ማለት አምላክ ራሱ በነቢዩ የደነገገው ብቸኛው መለኮታዊ ሃይማኖት። ይህን አምላክ ራሱ ሲነግረን ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላችሁ ይላል። አምላክ ራሱ ለነቢያት ደግጎ የሰጣቸው ሃይማኖት ነው። ከዚህ በፊት ለኖህ፣ ለአብርሃም፣ ለሙሴ፣ ለመሲሁ ደንግጌው የነበረውን ሃይማኖት እያለ ይናገራል። እዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም አልአንቢያ ዲኑሁም ዋሂድ ወሁወል ኢስላም ይላሉ። እኛ ነቢያቶች ሃይማኖታችን አንድ ነው፣ ሁለት አይደለም፣ ያም አንድ ሃይማኖት ኢስላም ነው ይላሉ። ይሄ ነው ነቢያቶች ሁሉ እንዳለ ልጆቻቸውን ትውልዶቻቸውን ሙስሊሞች ሆኑ እያሉ ነው ያዘዟቸው። ይህን ለምሳሌ ስለ ያዕቆብ ሲነግረን ምን ይላል? ወያዕቁቡ ያ በንየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። ያዕቆብ ለልጆች ምን አላቸው? ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖትን እስልምናን ብቻ ነው የመረጠላችሁ፣ አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። ያው ነቢያቶች ለልጆቻቸው ያዘዟቸው የተናዘዟቸው ብቸኛ መለኮታዊ ሃይማኖት ነው እስላም። ዮሴፍ ከያዕቆብ ልጆች መካከል ተመርጦለት ነበር። ዮሴፍስ እምነቱ ምን ነበር? ዮሴፍ ስለ ራሱ ምን ይላል? ረቢ ቀድ አተይተኒ ሚነል ሙልኪ ወዐለምተኒ ሚን ተእዊሊል አሐዲስ ፋጢረ ሰማዋት ወልአርድ አንተ ወልይ ፊ ዱንያ ወልአኺራ ተወፈኒ ሙስሊመን ወአልሒቅኒ ቢሷሊሒን። ዮሴፍ ምን አለ? አደራ አምላኬ አላህ ሙስሊም አድርገህ ግደለኝ፣ በሌላ መንገድ ላይ እንዳትገለኝ እያለ ይናገር ነበር። ኖህ ከእነርሱ በፊት ሙስሊም ነበር። ኖህ ስለ ራሱ ምን ይላል? ወኡሚርቱ አን አኩነ ሚነል ሙስሊሚን ይላል። እኔ ከሙስሊሞች እንደሆን ታዘዝኩ ይላል። እና ይህ ነው هذا هو الإسلام ማለት እስላም እንደተከተለ ሰው ታዲያ አምላክ ምን አዘጋጅቶለታል? ምን ቃል ገብቶለታል? በቀጣዩ ዓለም ከሞቱ በኋላ ወደሚለው ስንመጣ ገነትን እንደሚያስገባው ቃል ገብቶለታል። የዘላለማዊ ሀገር የሆነችዋን ሊሰጠው ሊያወርሰው ቃል ገብቷል። ይሄ ሲናገር አላህ ምን ይላል? አለዚነ አመኑ ቢአያቲና ወካኑ ሙስሊሚን ኡድኹሉል ጀና ይላል። እነዚያ ሙስሊሞች የሆኑትን በምድር ላይ እኔ ገነትን ግቡ እላቸዋለሁ በቀጣዩ ዓለም እያለ ይናገራል። በሱራ ሉቅማን ላይ አላህ ሲናገር ምን ይላል? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ናዒም ኻሊዲነ ፊሃ ወዕደላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ አምነው መልካምን የሰሩትን የገነትን ጸጋ ሰጣቸዋለሁን በእርሷም ውስጥ ለዘላለም ዘውታሪዎች ናቸው። ይህም የእኔ አላህ ቃል ኪዳን ነው፣ ቃል ኪዳኔም ተፈጻሚና እውነት ነው እያለ ይነግረናል። እና ይህ ነው። ስለዚህ አሁን ወደዚህ ወደ ነቢያት መንገድ ነቢያቶች ወደ ሰበኩት ብቸኛ መለኮታዊ ሃይማኖት ለመቀላቀል ዝግጁ ነሽ ማለት ነው አይደል? አዎ። እሺ፣ የምለውን ቃል አብረሽኝ እየተከተልሽ በይ። እሺ። አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ አላሁ አክበር። ከዚህ በኋላ ሙስሊም ነሻል። አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ምስክሩም ስለ አምላክሽ አምላክነት ብቸኛነት ነው። ትርጉሙ ምንድን ነው? እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድም ደግሞ የእርሱ ነቢይና መልእክተኛ ናቸው ብዬ መሰክራለሁ ማለት ነው ባጭሩ። አንድ ሰው በዚህ ምድር ላይ ሳለ የአምላኩን አምላክነት ብቸኛነቱን ከእርሱ ውጭ ሌላ ማንም አምላክ እንደሌለ መመስከር እንዳለበት ነው ነቢያቶች የመጀመሪያው ትዕዛዝና መሰረት ብላ ያስተማሩት። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ቡኒየል ኢስላሙ ዐላ ኸምስ ሸሃደት አን ላ ኢላሃ ኢለላህ ወአነ ሙሐመደን ረሱሉላህ
وإقام الصلاة وإيتاء الزكاة وصوم رمضان وحج بيت الله الحرام من استطاع إليه سبيلا ይላሉ። እነሆ እስልምና ሃይማኖት በአምስት ዋና ዋና መሰረቶች ላይ የተገነባ ሃይማኖት ነው ካሉ በኋላ የመጀመሪያው መሰረት ምንድነው አሉ? ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብሎ መመስከር ነው አሉ። መስገን አንድ ጥያቄ አለኝ። ከዛ ደግሞ አንድ ሀሳብ አለኝ። ጥያቄ ላስቀድም። እሺ ያው እንደ እስልምና አላህ ሌሊት 1/3 ላይ ከወደታች ወደ ቅርቢቱ ሰማይ ይወርዳል የሚባለው አይደለ? እና በዛን ጊዜ ይሄ በዓለማችን የተለያየ የሰዓት አቆጣጠርና የተለያየ ሰዓት አቆጣጠር አለ። ኢትዮጵያ ሲመሽ አሜሪካ ይነጋል። እንደዚሁ የተለያየ አቆጣጠር ስላለ ልክ ሌሊት 1/3 ላይ በሚወርድ ሰዓት እዚህ ሲወርድ ኢትዮጵያ ላይ ሲመሽ ኢትዮጵያ ላይ ይወርዳል። ከዛ ደግሞ አሜሪካ ደግሞ ሲመሽ አሜሪካ እንደዚህ ሲመላለስ ነው እንዴ ነው ወይስ እንዴት ነው? እስቲ የተለያየ ሰዓት አቆጣጠር አለ በዓለማችን። ልክ ኢትዮጵያ ወርዶ ደግሞ አሜሪካም ሲመሽ አሜሪካ የሚወርዳል። እሺ ከየት ቤተ እምነት ክርስቲያን ነህ? አሁን መልስልኝ። እስቲ መልስልሃለሁ። ችግር የለውም። ለማወቅ ነው የፈለኩት። ችግር የለውም። በቃ ላስረዳሽ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲሱን ሲናገሩ ምን አሉ? የንዚሉ ረቡና ኢላ ሰማኢ ዱንያ ሒነ የብቃ ሱሉሱ ሌይል አልአኺር ፈየቁል መን የድዑኒ ፈአስተጂቡ ለህ ወመን የስአሉኒ ፈአዕጢየህ ወመን የስተግፊሩኒ ፈአግፊሩ ለህ አሉ። አምላክ አላህ ስብሓነሁ ወተዓላ የሌሊቱ 1/3 ሲቀር ጊዜ ወደ ቅርቢቱ ዓለም ሰማይ ይወርዳል። ከዚያም ማን ነው የሚጠይቀኝ የምሰጠው? ማን ነው የሚለምነኝ የማደርግለት? ማን ነው ምህረት የሚማጸነኝ የምምርለት ብሎ ይናገራል አሉ። አሁን ልጁ የጠየቀው ታዲያ ምንድን ነው? ከይፍያ ነው። እንዴት ነው አወራረዱ የሚለው ነው። ገብቶሃል አይደለ? እንዴት ነው አወራረዱ? እዚህ ቀን ይሆናል፣ እዛ ምሽት ይሆናል። እዚህ ከተገኘን ደግሞ እዛ ቦታ ላይ ላይገኝ ይችላል። እዚህ ሲወርድ ደግሞ እዛ ላይ እንደገና ይወርዳል። አይነት ነገር ነው። እሺ አንደኛ አምላክ አላህ ስብሓነሁ ወተዓላን ያየው አንድስ እንኳ የለም። ነቢያቶችም በባህሪያቶች እንጂ ያስተማሩን በማየት አይደለም። አንተ አላህ ስብሓነሁ ወተዓላን እስካላየህ ድረስ ከይፍያ ወይንም አወራረዱ እንዲህ ነው ብለው ነቢያቶች አልነገሩንም። ነገር ግን እንደሚወርድ ነገሩን። ለምሳሌ አምላክ አደምን ወይንም አዳምን በእጁ ፈጠረው ይላል። እጁ ምን አይነት ነው ብለው ነቢያቶች እንዲህ አይነት ነው እጁ ብለው አልነገሩንም። ገብቶሃል አይደለ? ግን እጅ አለው ብለን እናምናለን ወይ? አዎ አለው። ምን ሲል ሲናገር አደምን በእጆች የፈጠርኩት ስላለ፣ የእጁን አይነት ግን እስኪ እንደው ምን አይነት ነው ንገረኝ ብሎ እንደማንጠይቀው ሁሉ ያንን ነገር ልክ እንዲሁ ስራዎቹ ባህሪያቶች እንዴት ነው አወራረዱ እንደኔ መውጣት ያንን የምንጠይቀው ነገር አይደለም። ያላየኸውን ነገር እንዴት ነው ከይፍያው ብሎ መጠየቅ ራሱ ጥያቄው ስህተት ነው። ነገር ግን አሁን ማወቅ የምትፈልጉት ነገር ምን መሰላችሁ? በሰው አወራረድ ነው ወይ ብሎ ቢጠይቅ አይ በፍጹም አይደለም። እኔ ለምሳሌ ኢትዮጵያ ላይ ከተገኘሁኝ አሜሪካ ልገኝ እችላለሁ ወይ? አልገኝም። ይህ የማን ባህሪ ነው? የእኔ የሰው ባህሪ ነው። ፈጣሪንስ በዚህ ልክ ነው ወይ? ላ አይደለም። እርሱ ማስረጃ ቃለ ስብሓነሁ ወተዓላ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር፣ እኔን የሚመስል አንድስ እንኳ የለም አለ አላህ ስብሓነሁ ወተዓላ። አየህ እኔ እዚህ ቦታ ላይ ተገኝቼ እዛም አልገኝ ነው። በዚህ አላህ ስብሓነሁ ወተዓላን በፍጥረታት ባህሪ መለካቱ ራሱ ስህተት ነው። ያ አይደለም ፈጣሪን መላእክን እኛ አናስተካክላቸውም። ገብቶሃል አይደል? እኛ ከመላእክቶች ጋር የምንስተካከልና የምንወዳደር እንኳን አይደለንም። ለምሳሌ ልስጣቸው። እሺ እኔ ጠየኩ እሱ ሳይሆን ለምሳሌ አይተዋል አላዩም፣ ማን ይመስላል ማን አይመስልም አይደለም እሱ ሳይሆን ጥያቄ እኔ እንዴት ነው ይወርዳል ይባላል፣ ግን እንዴት ነው የሚወርደው? እኔ እኮ በአካል አይተዋል ይመስላል አላልኩም፣ ግን አወራረዱ በቁርአናችሁ አንጻር እንዴት ነው? እስቲ ይሄ ነገር አናውቀውም ሳይሆን ቁርአናችሁ መቼም ግልጽና የተብራራ ነው የሚባለው አይደለ? እስቲ እሱ ግልጽና የተብራራ አድርግልኝ። በጣም ይገርማል። እንዴት እንደሚወርድ ራሱ ነው ይሄን የሚያውቀው ነው። ገብቶሃል አይደለ? ግን ነቢያቶች ያስተማሩን አምላክን በባህሪው ነው። አምላክን እንዲህ አይነት ነው እጃለው ለምሳሌ ሲሉ ጊዜ እጁ እንዴት ነው? እንዲህ ነው። አምላክ እግር አለው እንዲህ ነው። አምላክ ይወርዳል ሲሉ ጊዜ አወራረዱ እንዲህ ነው እያሉ አላስተማሩ ነቢያቶች። ገብቶሃል አይደለ? ያንንማ ካየህና ካወቅ እመን ማለቱ አስፈላጊ አይደለም የዛኔ። ምክንያቱም ላየኸው ነገር እመን ተብሎ አይጠየቅም። እንደ ምሳሌ በምሳሌ ላስረዳቸው።
ከይፊ አወራረዱ እንዴት ነው ከሆነ ጥያቄ አወራረዱን ከእርሱ በስተቀር ሌላ ማንም ያውቀው የለም ነው። ገብቶሃል? ግን እንደሚወርድ እናምናለን። ያንን ይወርዳል ብሎ ነቢያቶች ስላስተማሩ ለምሳሌ ጠይቃቸው እመኑ የተባልንበት እንድናምን የተፈለገውም ለዚያ ነው። ምድር ላይ የተፈጠርንበት ዓላማ አምላክን ሳናየው በትምህርት በነቢያቶች ትምህርት እንድናምን ይሄ መጠራታችን ያ ነው። ያንን ካወቅን አወራረዱን በተወላ አይደለም በአምላክ እመኑ ማለቱ ራሱ አስፈላጊ አይሆንም። እርሱን ካየንና ካወቅን ማለት ነው። ለምሳሌ ጨረቃ የምትባል ፍጡር እንዳለች እመኑ ይላል መለኮታዊ መጽሐፎች። ለአይልም ለምን የሚታዩ ነገራቶች ስለሆኑ ለምታየው ነገር ይሄንን በሩቅ እመን ተብለህ አትጠይቅም። ነገር ግን በመላእክቶች እመኑ ትባላለህ። ለምን? ስለማይታዩ። ገብቶሃል አይደለ? መልአክ ለምሳሌ አለ፣ መልአክ አለ። አንዴ ዳንኤል ቤተን አንሳው አንድ ጊዜ ዳንኤል አንድ ቤት መልአክ አሉ ብለህ ታምናለህ አይደል? አዎ አምናለሁ። መልአክ ክንፍ አላቸው ብለህ ታምናለህ አይደለ? በጣም ጥሩ። መልአክ ክንፋቸው ምን አይነት ነው? እንዴት ነው ክንፋቸው? የዶሮ ነው? የወፍ ነው? ይህ ምንድን ነው? የአሞራ ነው? ምን አይነት ክንፍ ነው ያላቸው? ኦኬ፣ ይሄ ረቂቃዊ ነው። እንደዚሁ በአይምሮ እንትን የሚባል ነው። ይኸው ምን መሰለህ፣ አሁን አላህ እጅ አለው ሲባል እኮ እናንተ ዳይሬክትሊ ታጸድቃላችሁ። ገባ አይደለ? መልሱን አገኘው ዳንኤል። አንዴ አምስት ኖ ኢማጂን እናንተ እኮ ይሄ አይደለም እንዴ? ክንፍ አላቸው። ግን ክንፉ ምን አይነት ነው? በፍጹም አታውቀው። ግን ክንፍ አላቸው ተብለህ ስለተነገርክ ታምናለህ። ቆይ አንድ አዳምጥ። አምላክንም ሆነ መልአክንም አላየንም። ገብቶሃል አይደለ? አንድ አይነት እንደሆነ ላስረዳ አረዳዱ። አሁን ግን የመላእክቶች ክንፍ አለው ብለህ ታምናለህ? አዎ አምናለሁ። ለምን? ነቢያት መጽሐፊ ላይ ስለነገሩኝ አልክ። ገብቶሃል አይደለ? ያን ነው። ነገር ግን ክንፉ ምን አይነት ነው ብለህ ያንን በፍጹም ልታውቀው አትችልም፣ ልትደርስበትም አትችልም። ረቂቅ ነው አልክ። አምላክ አላህ ስብሐነሁ ወተዓላ ልክ እንዲሁ ሳናየው እንደ መላእክቶች እመኑ ተብለን በነቢያት የታዘዝነው ነገር ነው። ገብቶሃል አይደለ? ነገር ግን አላህ ስብሐነሁ ወተዓላ ባህሪያቱን ያንን አወራረዱ እንዲህ ነው፣ እጁ እንዲህ ነው፣ እግሩ እንዲህ ነው እያሉ ነቢያቶች የገለጹት ነገር አይደለም። ከዛሊክ ልክ እንዲሁ ስለ መላእክት ክንፍ ማለት ለመብረር የምጠቀሙ ነው። ክንፍ ማለት ክንፍ ነው፣ ለመብረር የሚጠቀሙበት። ግን እሺ ይሄ እንደዚህ ከወሰድ ነው አይደለም። ክንፍ ማለት ለመብረር ነው የሚጠቀመው፣ ለመፈንጠቂያ ለመብረር ነው የሚጠቀሙበት እንጂ ሌላ ነገር አይደለም። ለምን ምንድን ነው የሚጠቀሙበት አላልኩም። ጥያቄ እሱ አይደለም። ጥያቄን መመለስ ከቻልክ አዳምጥ። ጥያቄው ክንፋቸው ምን አይነት ነው? ክንፍ ነው በቃ። ክንፋቸው ምን አይነት ነው? ምን አይነት ነው ክንፋቸው? ምን አይነት ነው ክንፋቸው? ምን አይነት ነው ክንፋቸው? ይጠቅማል አላልኩም። ለምን ይጠቅማል አይደለም ያልኩት። ምን አይነት ነው? እንዴት አይነት ነው ክንፋቸው? አንተ እንዴት ነው እየጠየቀኝ ያለው? አምላክ እንዴት ነው የሚወርደው አልክ። የመላእክቶች ክንፍ እንዴት ነው? እሱን ነው የጠየቅኩት። አይ አሁን አንተ ወደ መልአክ ክንፍ ሳይሆን መምጣት ያለብህ አላህ 5 ጣት ካለው አላህ 5 ጣት ባቶች ካለው እጅ ካለው የሚለውን አሳይ እና 5 ጣት አለ የሚለውን አሳይ ና ትልቁ ላይ እስቲ አሁን እስቲ የአንተ ፉቀራውን ሰኞ ልናየው እኮ ነው። እና ክፈት አሁን ለተናገርከው አላህ ሰኞ 3 ሰዓት እንዳትቀር ሰኞ 3 ሰዓት እንዳትቀር እና አሁን ለተናገርከው ሸይጣን መንበሮች የሚነግሩህን አሁን የተናገርከውን በላውጣ በማስረጃ አላህ 5 ጣት አለው የሚለውን አሳየን። አውጣ ያላ 5 ጣት 2 ቀኝ እጅ አለው አሳየን። ማስረጃ አውጣ። 5 ጣት አለው። ለምን ጠይቀኛለህ? እና አውጣና አሳየን ማስረጃ። የለም አሁን 5 ጣት 2 እና አሳየን ማስረጃ አለው። ጭንቅላት እንዳሌለው ታውቃለህ። ለምን ጠይቀኛለህ? በቃ ክርስቲያኖች መጨረሻ ነው። ልክ ተሳልበው ማለት ነዝሉ ታህተ አድሚኖች በቃ አድሚን የለም እዚህ ቤት። አንዴ ቤት አድርገኝ። አንድ ናቸው ክርስቲያኖች። እኔ ሁሉንም ክርስቲያን እያልኩኝ አይደለም፣ ግን ከየት እንደመጣ ተናገረ። መጨረሻ ላይ ራሱን አጋለጠ። ውሸት የሚችላቸውን ሰውዬ ሰኞ ላይ ከራሱ ከየት እንደመጣ አጋለጠ ራሱ። ማስረጃ አውጣ ለተናገርከው 5 ጣት ለሚለው የለም ወፍ
የሚነግሯቸው ሁሉ የሚጭኗቸው ሁሉ ስለ እስልምና ጥላቻ የቱ ጋር ነው ማስረጃ ተብሎ ቢጠየቁ ሊያወጡት የማይችሉትን ነገር ነው ውሸት እንደሚነግሯቸውና እንደሚጭኗቸው ከዚህ ተረዷቸው አይደለ? አውጣ ምስትታት የሚለውን ወፍ የለም። አላህ አልሙስተዓን አላህ አልሙስተዓን። በጣም አዝናለሁ ወላሂ ላዚም በጣም አዝናለሁ። ወደ ራሳችን ተመለሱ። ለማንኛውም አይ ጥያቄ ያለ ይቀጥል። ናሽ እግዚአብሔር ጣቶች እንዳሉት እግዚአብሔር ጣት አለው አይደለ? ማን ነበር ክርስቲያን አለ እዚህ? እግዚአብሔር ጣት አለ የለው? ክርስቲያን አለ? ይሰማኛል? ክርስቲያን አድሚኖች ካላቸው አስገባቸው። እግዚአብሔር ጣት አለው። ስለ ጣት ነው አይደል? ይህንን ለማንቋሾች መስሎ ያነሳው ነገር ላ እግዚአብሔር ጣት አለው። አንዴ ላሳያችሁ እግዚአብሔር ጣት እንዳለው በማስረጃ እኔ ያለማስረጃ አልናገርም። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው በማስረጃ እንጂ ያለማስረጃ አልናገርምና እሺ አንዴ ያ ሰላም ያ ሰላም ያ ሰላም ያ ሰላም ያ ሰላም። እሺ አንድ ጊዜ አድሚኖች ያላቸው በተራ አስገባቸው። ጥያቄ ያለ ክርስቲያን ካለ መጠግባት ይችላል። ባቸውን ስብራት በልጆቻቸው እየመጡ እየላኩ ሰኞ 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 ሂድና ሁሴንን ግባና ለውይይት ፈልጋለሁ በለው በሉት። ይምጣና ይናገር። እናንተን ለምን ይልቋቸዋል? ለምን እናንተን ያደክሟቸዋል? አሳዘናቸውኝ እኮ ወላሂ ላዚም። እስካሁን እንኳ ስንት ሰው እየገባችን ቃል ተናገረ። የምትገባ ከሆነ እገባለሁ ነው የሚባል። አንዴ ምን ማለት እንዳለብኝ የማይቆ አንዴ ዳንኤል አንተ ልትደግመው ነው? ኧረ ታሳዝናላችሁ ወላሂ ላዚም። መናገር እኮ ነው የሚያስፈራ ነገር። ተደብቀው ሪከርድ እያደረጋቸው ነው። አሁን ይህን ሪከርድ የተደረጋችሁትን ነገ ትሰሙታላችሁ። ወላሂ ትንቢት እንገራችሁ። ያሁን ሪከርዶች ሁሉ ይዟቸዋል እሱ እየረቀበ በሌላ ስልክ ምናምን። ከዚያ ሁሴን ቤት ገብተው እንደዚህ ብለው የኛ ልጆች ምናምን ወላሂ እኔ እኮ ተዝብሮኝ እኮ ያገም ለካ እንዲህ ተጽዕኖ ፈጥር ያለኝ እንደ ሰኞ 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 እያንዳንዱ እየመጣ እኔ ትናንትና ገባሁኝ እንዳው ልጆቹ አንተን ካልመጣልኝ እያለ ነው ምናምን እያለ ነው እና አንዴ ግባለን ዳሩ ከላይ ቤግ ዘጋሁኝ እና እና በሉት አልኳቸው። ከዛ አለቀ በቃ። ከዚያ በኋላ ለካ እነሱ ላይቫቸውን በከፈቱ ቁጥር ያን ርዕስ ተቀይሯል። ለተወሰነ ቀን ረሱልን መሳደብ አቆማቸው ማለት ነው። እኛኛለሁ አሪፍ ነው። አሁን ጥያቄ ያለው ክርስቲያን ካለ ይግባና ይጠይቅ። እስም ሰላም እንዴት ነው? አንተም ራሱ ተደብቀህ በሌላ አካውንት ከምትሰማ ይሰማል፣ ሪከርድ ያደርጋል። ግባና ጠይቅ፣ አስተምርሃለሁ። ወላሂ ላዝም ጊዜ ሰጥቼ አያን ጥያቄ ያለው ከይጠይቅ። ደጀኔ ጥያቄ አለ? ጥያቄ አለኝ። አሁን አንተ እኔ ቤት መጥቶ ጥያቄ ጠይቅ ነው የምትለው? እሱን ጥያቄ ካለ ጠይቅ ባለ አንተ ወላሂ ከሱ ትሻላለህ። ጀግና ነህ አንተ። ከፊት የመጣህ ኧረ ተው እናትህ። እኔ ከእሱ አይደለም ቀርቶ ከነ ክርስቲያንም አልሻልም። እሺ ጥያቄ አለ? አሁን የለህም? ጥያቄ አለኝ። ያው መጀመሪያ ግን ሰኞ ለምን ፈራህ ነው ጥያቄ። ምንድን ነው አለኝ? እጠይቅሃለሁ። ቆይ ይሄን ብቻ መልስልኝ። ለምን ልጅቷ ሙስሊም ናት? ለምን ከእሷ ቤት ገብታ አትወያይ ከሱ ጋር? ለመጨረሻ ጊዜ ላስተናግድ። ወደ ጥያቄ ግባ። ጥያቄ አለህ ወይ? አድሚኖች ለምን ሰው እያወራሁ ከሆነ አታወርዱ። አድሚኖች አድሚንነታቸውን አነሳዋለሁ። አድሚንነታቸውን አነሳዋለሁ። خلاص በቃ አይሽ ጥያቄ ያለ ክርስቲያን ጋር ገብቶ ይጠይቅ። ዛሬ በዓል ስለሆነ አፋፍሽ እያሉ ነው። ተዋቸው። እሺ ከላይ ክርስቲያን ካለ ከላይ ጠይቅ። ምን ይሻላል ፈጣሪ? እሺ አሁን ነው ዳስ ወጣል። ዳስ ትለዋል ቅዱሳኖች ሰሞኑን። እሺ ጥያቄ ያለ ክርስቲያን። ሰላም እንዴት ነህ? ያቀረብልኝ ተቀብላል። በቃ ሌላ የላት
ወላሂ ተበልታችኋል። በቃ በጣም ያዝናል። ተበልተዋል ያላቸው መንገድ በቃ እንደገና ያንን ፋይል እናወራርድ እንደገና በቃ እንትናችንን እንመልስ ነው በቃ ካላችሁ አይቀር እንደው አንድ እንትን ላስታውሳቸው ከእሱ ጋር ከራሱ የሆኑ ልክ የዛኔው ነው እያስደገማቸው ያለ። እኔ አሁን ጊዜ ሰጥቼ እያወራሁ እንዳይመስላችሁ እናንተ መጣችሁ ባታረሱ ሆነ ጉዳይ አይደለም። እነርሱ ግን የኔን ፎቶ እየለጣጠፉ መላጣ እያደረጉ ምን እያደረጉ ዜን እንዲህ ብሎ ማንም ሳያነሳላቸው ከታች ያለው ህዝብ ማለት ነው አጀንዳ አድርገውኝ ይመጣሉ። እኔ አንድም ቀን እሞታለሁ እንጂ ማለት ነው ሰውን አጀንዳ አድርጌ እዚህ አልመጣም። በተለይ እዚህ ቲክቶክ ላይ ምን የሚሉ ተሰራቢዎችን ማለት ነው። ግን ካላቸው አይቀር ላስታውሳቸው ከኔ ጋር 2 ጊዜ ተገናኝተዋል። በሆስት ተገናኝተዋል። በሆስት ግባ እያሉ ነው። ወላሂ በሆስት ተገናኝተናል። አንድ ቤት አድርጉት። ያን ልንገራቸው የሆኑ ክርስቲያን ልጆች ልክ እንደናንተ ላይቭን ከፍቶ ይሳደባል። መሐመድ አይሻን ደፍሯት በ9 ዓመቷ ምናምን እያለ ይናገራል። እፎይ ራሱ ማለት ነው። ከዚያ ክርስቲያን ልጆች መጡና ገቡ። እዚህ ገስት ላይ ገብቷቸው ገቡና ልጆቹ ሁሱ እፎይ የሚባል ልጅ እኛ ክርስቲያን ነው አይሻን በ9 ዓመቷ እንትን ብሏት ምናምን እያለ እየተናገረ ነው እንዳደፍራት ምናምን እያለ ነው። ይሄ ነገር እውነት ነው ወይ? አይ እውነት አይደለም ውሸት ነው አልኳቸው። እሺ እንግዲያውንስ ከእሱ ጋር ተነጋገሩ ይምጣና ይህን ነገር ያሳያሉ። እሺ ጥሩት አልኳቸው። ሄዱ። እነዚያ ልጆች ሄደው ነገሩት። ናና የምትናገረው እውነት ከሆነ ከሙስሊሞች ፊት አውራ፣ ይሄ ነገር እውነት ነው ወይ እየተናገርከው አሉት። አዎ እውነት ነው አለ። እንግዲያውንስ እውነት ከሆነ ሂድና አሳያሉት። አልሄድም አለ። ለታሪክ ከቤቱ ወጥቶ ከሙስሊሞች ቤት ገብቶ አውርቶ አያውቅም። በሱ ቤት ግን ብዙ ልጆች ገብተው ሂዳ አውርተውታል። እሺ ሂድ አሉት። አይ አልሄድም አለ። ታዲያስ በሆስት እኔም በቤቴ እሱም በቤቱ። እሺ ችግር የለውም እና በሉት አልኳቸው። በሆስት ተገናኘን። በሆስት እንዳልተገናኘን አድርገው ሰሞኑን ድራማ እየሰሩ ከታች ያለውን ህዝብ ለማጽናናት ማለት ነው። በሆስት እንደተገናኘን በስርዓት ለሰጣቸው ነው። ከዚያ በቤቱን አበቃ አልኩት። በቤት መጥቶ ያውራሉኝ። እሺ አልኳቸው። እኔ ገስት ላይ የነበሩትን አንድ ውረዱ አልኳቸው። አወረድኳቸው። መጣ። ተገናኘን በሆስት የተገናኛችሁበትን ማስረጃ እንፈልጋለን ለሚል ክርስቲያን እሺ ሰርች ማድረጊያዋ ላይ ሁሱና እፎይ ብላችሁ ጻፉ። በሆስት ያወራነውን ታገኛላችሁ ሙሉ ገብቷቸዋል። ከዚያ መጣ። እንዴት ነህ? ደህና ነህ አልኩት። ደህና ነኝ አለ። ሜት አድርጎ አንዴ ከይቅርታ ጋር ከዚያ በኋላ ደህና ነኝ አለ። እሺ እንደው ክርስቲያን ልጆች መጥተው ቅድም አይሻን በ9 ዓመቷ ደፍሯት ምናምን እያሉ ብሏል እፎይ ብለው ነበር። እውነት ነው ወይ አልኩት። አዎ እውነት ነው አለ። እንግዲያውንስ እውነት ከሆነ ከፍተህ አሳየን አልኩት። የተጻፈውን እንጂ አያነብም የሚባልለትን ልጅ ምን እንደሆነ እዛ ቪዲዮ ላይ ታያላችሁ። ከፍተህ አሳየና እንዴ አሳየኝ አልኩት። ግደለኝ አላሳይም አለ። ቁጥር ተናግሬ ያመልጣለሁ ይሄዳለሁ አለ። ለላ እኔ ጋር ቁጥር ተናግረህ አትሄድም እፎይ አልኩት። ከፍተህ አሳይ የተናገርከውን። ወላሂ ከ10 ጊዜ በላይ ይሆናል። ሄዳችሁ ድምፄን ስሙት። ኧረ እባክህ አሳይ፣ ኧረ እባክህ አሳይ፣ ኧረ እባክህ አሳይ። መጨረሻውን እንደገና ልክ ሲያዝ ጊዜ ማሳየት ሳይችል ጊዜ ቁጥር ብቻ ተናግሬ ያመልጣለሁ ሲል እንደለመደው ማለት ነው ይመጣና እዚህ ቁጥር ላይ ይላቸዋል። ክርስቲያኖች ነው እንደማያረጋግጡ ስለሚያውቅ ይሸውዳቸዋል። እኔ ጋር እንደሱ አታደርግም፣ ከፍተህ አሳይ። መጨረሻውን ታዲያ በምን ሆነ ከተባለ እኔ አይሻን ታዲያ ነቢዩ ሙሐመድ አለና ቃሉን መናገር አልፈልግም፣ ይገባችኋል? የብልግናን ቃል ያን ቃል አይደለ? እኔ አይሻን ነቢዩ ሙሐመድ ታዲያ እንትን አላት አላላት ምን አባይ ብሎ ተሳልቦ ሄደ። ይህን ቃል ቀጥታ ሄዳችሁ አሁን ሰርች ላይ ግቡና እኔ አልዋሻችሁም ሁሱና እፎይ ብላችሁ ጻፉ ክርስቲያኖች። ቀጥታ ቪዲዮ ይመጣላቸዋል። ሄዱና ይመጣላቸዋል። አሁንም ጊዜ ሰጥቼ ማወራችሁ ያን ያክል ቦታ ኑሮት አይደለም ከኔ ዘንድ ምናልባት እየጠየቃቸው ስለሆነ ነው። ክርስቲያኖች ለእናንተ ክብር ስል ነው ወላሂ ላዝም እነግራቸው እንጂ ያን ያክል ቦታ ሰጥቼ እንደዚህ ብዬ አጀንዳ አንስቼ ማውረስ አይደለም። ስለዚህ ሄዳችሁ በውስጥ የሚላችሁን ያውና በውስጥ አውረታቸው የለ። ማስረጃ ውጣ ሲልህ ለምን አላወጣህም?
ለምን ተሳድበህ ሄድክ? አይሻ ነቢይ መሐመድ እንዲህ አደረጋት ብለህ ተናግረህ ለምን ሄድክ ከፊቱ በሉት። ይህን ይመስላል። እሺ ከዚህ በኋላ ጥያቄ ያለው ክርስቲያን ካለ ገብቶ መጠየቅ ይችላል። ማንኛውም ክርስቲያን። አይ ለኗሪ ጥያቄ አለ? አሁንም ደግሞ ይሄንን ጥያቄ ለመመለስ ለምን አትገናኙም? ጥያቄ አለህ ወይ? በፈጣሪ ሰዎች አይሰሙም እንዴ? ጥያቄ አለህ ወይ? ጥያቄ የለኝም። ያለው ክርስቲያን አለ? አይሰሙም እንዴ? ሰዎች ለምን አትገናኙ? ተገናኘን ብዬ እኮ ይኸውልህ ወደ 5 ደቂቃ ወስጄ እኮ ነገርኳቸው። በውስጥ ሁሉ አገኘ ነው እኮ ተሳድቦ ሄደ። አላህ ሙስታን። አይሽ ጥያቄ ያለው ካለ ይቀጥል። ጥያቄ ያለው ማንኛውም ክርስቲያን ካለ ገብቶ መጠየቅ ይችላል። እሺ እሺ፣ ሰላም እንዴት ነህ? ጥያቄ አለ? 2 ጥያቄ ነው ያለኝ። እሺ ሰላም ላንተ ይሁን። ሰላም ላንተ። የኔ ጥያቄ 2 ጥያቄ ነው። ያው ቅድም አንድ ልጅ ጠይቋል በነቢዩ መሐመድ ዙሪያ ላይ በድሮ ዘመን ከ9 ዓመት በላይ ያሉ ልጃገረዶች ለሁሉ ነገር ደርሷሉ ብሌ ነው ያብራራለት ሲሰማ ነበርኩ። ያ ነገር እንዴት ነው? እስቲ በደንብ እንዲብራራልኝ ነው የፈለኩት። ሰው ከድሮና ከአሁን ይለያል ወይ እንዴት ነው? ለምሳሌ አንድ ልጃገረድ ለማግባት ወሳኝ የሆነባት ነገር አለ። ያ ሁሉ ነገር በራሷ ላይ የሚታየው ጊዜ ነበር ወይስ የድሮ ልጆችና የአሁኑ ይለያሉ የሚል ነው አንድ የኔ ጥያቄ። ይሄ ከተመለሰልኝ በኋላ አንዱን ጨምራለሁ። በጣም ጥሩ ጥያቄ። የድሮ ልጆችና የአሁኑ ልጆች ይለያዩ ነበር ወይ? ትክክለኛ ጥያቄ ነው። አዎ ይለያዩ ነበር እያልኳቸው ነው። ማስረጃ ልንገራቸው። አደም እንደ እስልምና አስተምህሮ ይሄን አስተምህሮ የትም አታገኝም። በደንብ አዳምጡ። የሰው ልጆችን ተክለሰውነት አመጣጥ አዳም ሲፈጠር ጊዜ 60 ክንድ ነበር ወይም 30 ሜትር ነበር። ከዚያ በኋላ ዘሮቹ ከጊዜ በኋላ እየቀነሰ መጥቶ ነው። ይወታቸዋል አይደለ? እድሜያቸውም ከፍ እንዳለ ሁሉ እንዳሁኑ አልነበረም ሰዎች እድሜያቸው። በአዳም ጊዜ አዳም ሲኖር ጊዜ አሁን ሁሉ አመት ኖረ። ኖህ 950 ዓመት ኖረ። የአሁኑ አመትስ አሁን ላይ ደግሞ 200 ዓመት የሚኖር ሰው ምድር ላይ አታገኝም። ተክለሰውነታችንም በዚያው ልክ ነበር። እድሜ እየቀነሰ እንደመጣ ሁሉ በሰው ዘር ላይ የሰዎችም ተክለሰውነት ከአመታት ወደ አመታት እየቀነሰ መጥቶ ነው። ስለዚህ ዛሬ ያለችዋን 9 ዓመት እና የዛሬ 1447 ዓመት በፊት የነበረችዋን የአይሻን ዘመን ሴቶች ማወዳደር ስህተት ነው። አሁን ይህም በማስረጃ ላሳያችሁ። የሰዎች ተክለሰውነት መጀመሪያ ሲፈጠሩ ጊዜ 60 ክንድ ነበሩ። 60 ክንድ ማለት 30 ሜትር። ከዚያም በኋላ የሰው ቁመት እየቀነሰ መጥቶ ነው። ማስረጃ ላሳያችሁ። በማስረጃ እንዲሆነ ይሄ ነገር ማለት ነው። እስኪ ማስረጃ ለሚፈልግ ሰው እንዳውጥቼ ላሳየ። ላሳያችሁ። ወደ አማርኛ ልቀይርላችሁ። አንድ ወደ አረብኛ ላንብበውና خلق الله آدم على صورته طوله 60 ذراعا ثم قال اذهب فسلم على أولئك النفر وهم نفر من الملائكة جلوس فاستمع ما يحيونك فإنها تحيتك وتحية ذريتك. فذهب فقال السلام عليكم فقالوا السلام عليك ورحمة الله فزادوه ورحمة الله وبركاته. فكل من يدخل الجنة على صورة آدم في طوله 60 ذراعا فلم تزل الخلق تنقص بعده حتى الآن. አዳም መጀመሪያ ሲፈጠር 60 ክንድ ነበር። ከዚያም ፍጥረታት ከእርሱ በኋላ ከመቀነስ አልተወገዱም እያሉ አፈጣጠራቸውን ይናገራሉ። ያው ወደ አማርኛ ልቀይርላችሁ። አማርኛ ጎግል አረበኛውን አላህ የሚለውን እግዚአብሔር ብሎ ነው የሚተረጉመው። ተመልከቱ። አላህ አደምን ይላል በስንት ፈጠረው? በ60 ክንድ ከፍታ ፈጠረው ይላል። 60 ክንድ ይታያል አይደለ? ከዚያ መጨረሻ ላይ ምን እንደሚል ተመልከት። ከዚያን ጊዜ ጀምሮ ፍጥረት መጠኑ እየቀነሰ መጥቷል አሉ። ይታያል አይደል? አዳም ሲፈጠር ጊዜ ስንት ነበር? 60 ክንድ ነበር። ከዚያም ጊዜ ጀምሮ ፍጥረት መጠኑ እየቀነሰ መጥቷል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ በአዳም ጊዜ የነበረውና በአብርሃም ጊዜ የነበረው እኩል አይደለም። አየህ፣
በአብርሃም ጊዜ የነበረውና በሙሴ ጊዜ ዘመን የነበረው እኩል አይደለም። በሙሴ ዘመን የነበረውና በነቢ ሰለላሁ ዐለይሂ ወሰለም ዘመን የነበረው እኩል አይደለም። የነቢ ሰለላሁ ዐለይሂ ወሰለም ዘመን ሴቶችና የአሁን ዘመን ሴቶች እኩል አይደሉም። የዛሬ 1447 ዓመት በፊት የነበረች ነች አይሻ ይታል አይደል? ዛሬ ላይ ያለችዋን 9 ዓመት አንስተን የዛን ጊዜ የነበረችዋን 9 ዓመት ማስተካከል ስህተት ነው። አየህ፣ አዳም ሲፈጠር ጊዜ 60 ክንድ ነበር ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ 30 ሜትር ማለት ነው። ከዚያም በኋላ ከእርሱ በኋላ ፍጥረታት አፈጣጠራቸው ተክለ ሰውነታቸው እየቀነሰ መጥቷል አሉ። ስለዚህ አይሻ የ9 ዓመት ነች ስትባል ጊዜ ልክ ዛሬ የ18 እና የ19 ዓመት ሴትን አስቧት። ትልቅ የሆነች ሴት ለትዳር የደረሰች ሴት ማለት ነው። ይህን ይመስላል። እሺ፣ በጣም ጥሩ አመሰግናለሁ። እሺ፣ ሁለተኛ ጥያቄ አሁን ቁርአን ያው ዝሙትን ይከለክላል የታወቀ ነውና አሁንም በነብዩ ዙሪያ ነውና ነብዩ ያው እስከ 9 ባለቤቶችን አግብተዋል ይላልና ዝሙት ስንት ባለቤት ላይ ነው የሚደረገው ወይስ ከአንድ ዝሙት ነው ወይስ እንድብራራልኝ ነው የሚፈልገው። ትንሽ የቋንቋ ችግር ነው። ችግር የለም አብሽር። ዝሙት ብሎ ማለት አምላክ ባልደነገገው መልኩ ግብረ ስጋ ግንኙነትን መፈጸም ማለት ነው። ይሄ ነው ፍቺው። ዝሙት ብሎ ማለት ያለ አምላክ ሕግና ስርዓት ግብረ ስጋ ግንኙነትን መፈጸም። ስለዚህ አንድ ሰው እንደ ማንኛውም ሰው የተደነገገለት እንደው በዛ ከተባለ እስከ 4 ድረስ እንዲያገባ ነው። ይህ ለትውልዳቸው ማለት ነው፣ ለነብዩ ሰለላሁ ዐለይሂ ወሰለም ትውልዶች። እርሳቸውንስ በተመለከተ ከተባለ እርሳቸውን ደግሞ አላህ ሱብሓነሁ ወተዓላ ራሱ በተለየ መልኩ እስከ 13 ድረስ ደንግጎላቸው ነበር። ከዚያ በኋላ ግን ገድቦባቸዋል። እስከ 11 ድረስ እስከዛ ድረስ አግብተው ነቢያችን ሰለላሁ ዐለይሂ ወሰለም ከዚያ በላይ ተከልክለዋል፣ እርም ተደርጎባቸዋል። ያ ስለዚህ አላህ ስብሐነ ወተዓላ ታዲያ ለእርሳቸው ይሄንን የፈቀደበት ቦታ የቱ ጋር ነው ከተባለ ሱረቱል አሕዛብ ላይ ይገኛል። ያ አዩሃ ነቢዩ ኢና አህለልና ለከ አዝዋጀክ ይላል። ሙሐመድ ሆይ አንተ ነቢይ ሆይ እኔ እነዚህን ሚስቶች እንድታገባ እኔ ፈቀድኩልህ አለ። ዝሙት ማለት ምን ማለት ነው ብለናል? ያለ አምላክ ፈቃድ ግብረ ስጋ ግንኙነትን ማድረግ ነው ብለናል። ሳይፈቅድላቸው አላህ ስብሐነ ወተዓላ ያንን ሳይፈቅድላቸው ቢያደርጉ ኖሮ ዝሙት ነበር አይደል? ያ ነው። ከዚያ በኋላ ግን አላህ እንደው ያለ ገደብ ነው ወይ የሰጣቸው እንደፈለገው ያገቡ ነበር ወይ? ላ አይደለም፣ ገድቦባቸዋል። አላህ ቃል በቃል በቁርአን ላይ ሲናገር ላ የሕሉ ለከ ኒሳ ሚን ባዕድ ይላል። ከዚህ በኋላ ሴትን ማግባት ለአንተ አይፈቀድም ሙሐመድ ብሎ ቃል በቃል ደንግጎባቸዋል። ይህን ይመስላል። ስለዚህ ለትውልዳቸው አስመልክቶ ከሆነ እስከ 4 ድረስ ሰውየው በዛ ከተባለ መስፈርቶች ከባባድ መስፈርቶች አሉ። እነሱን ጋር መዋላ እስከ 4 ብቻ ነው የተፈቀደው ለትውልዳቸው። እርሳቸውን በተለየ መልኩ ደግሞ ሲያዛቸው እናያለን። በዚህ ላይ ብቻ ሳይሆን አምላክ አላህ ሱብሓነሁ ወተዓላ ትውልዶቻቸውን በተለየ እርሳቸውን በተለየ መልኩ የሚያዘው ለምሳሌ የሌሊት ሶላት አለ። የሌሊት ሶላት መስገድ በእኛ ላይ ግዴታ አልተደረገም። በነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ደግሞ በተለየ መልኩ ያዛቸዋል፣ ግዴታ ያደርግባቸዋል። አየህ፣ በእርሳቸው ላይ በተለየ መልኩ ግዴታ ያደርግባቸዋል። ልክ እንዲሁ ደግሞ ዳዕዋ ማድረግ በነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ግዴታ ነበር፣ ዋጅብ ነበር። አንድ ቀን ማቋረጥ አይችሉም ነበር። በእኛስ ላይ በእኛ ላይ ከፈለጉ ልተኛ እችላለሁ ዛሬ ግዴታ አይደለም በእኔ ላይ ይቻል። ያን ይመስላል። እና አላህ ስብሐነሁ ወተዓላ በነቢያቶች ላይ የተወሰኑ ነገራቶችን ግዴታ ያደርግባቸዋል፣ ለህዝቦቻቸው ደግሞ ያንን ነገር ያልፋቸዋል። ከዚያ መካከል አንደኛው ይሄኛው ነው። እንደው ታዲያ ያለ ገደብ ያገቡት እርሳቸው ይመስሉናል። ብዙ ጊዜ ስናይ ጊዜ ስህተት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ተገድቦባቸዋል። ለነቢ ሰለላሁ ዐለይሂ ወሰለም የሚገርምህ ከዚያ በኋላ ሚስቶቻቸውን ቢፈቱ ወይንም ቢሞቱባቸው ማግባት አይችሉም ነበር ከነዚህ ውጭ ካገቧቸው ውጭ። አየህ፣ እኛ ግን ሌሎች ውስጥ ከተባለ እኔ ለምሳሌ ዛሬ መስፈርቶችን አሟልቼ 4 ሚስት አግብቼ ብኖር ከዚያ በኋላ እነዚህ ጋር ብፋታ ወይንም ቢሞቱብኝ ሌላ ላገባ እችላለሁ፣ እድሉ አለኝ። በእርሳቸው ላይ ግን ታቅቧል። በቃ ሙሐመድ ሆይ ከዚህ በኋላ ሴትን ማግባት ለአንተ እርም ነው አላቸው። በቃ ገደበባቸው። ቢሞቱም ቢፈቱም እነዚህ በፍጹም ሌላ ሚስት ማግባት አይችሉም ነበር። እና ይሄን ይመስላል በአጭሩ። ዝሙት አይደለም ነው። ዝሙት ብሎ ማለት ፍቺው አምላክ ባልደነገገው መሰረት ግብረ ስጋ ግንኙነትን ማድረግ ነው። ነቢ ሰለላሁ ዐለይሂ ወሰለም ደግሞ አምላክ ደንግጎላቸው እንጂ ሳይደነግግላቸው ያንን አላደረጉም ነው። አይ እሺ፣ አመሰግናለሁ። አጠናለሁ፣ እማራለሁ። ተባረክ።